ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ከሰሞኑ ግዛቶቻችን አስመልሰን ከኢትዮጵያ እንገንጠልና ከኤርትራ ጋር በመዋድ ነጻነታችንና ወይዥ የሚል ፕሮፓጋንዳ በጀነራሎች በኩል ያስነገረ ህወሓት ከኮማንዶ እስከ ሮኬት ከታንክና ዙ እስከ ድሮን የታጠቀበትን ዝግጅት አጠናቅቄያለሁ ባለ ማግስት በወልቃይትና ራያ በኩል ይፋዊ ትንኮሳውን ጀምሮታል። ድንበሩ ላይ ከባድ ፍጥጫ መፈጠሩም ታውቋል። ወልቃይትና ራያን በኃይል አስመልሳለሁ በሚል ከፍተኛ የጦር ዝግጅት ያደረገው ህወሓት አዳሩን ከባዱን እሳት ለኩሶታል። በርካታ ወጣቶች ሲታፈኑ የሞቱ መኖራቸው ታውቋል። ከሰሜን የተሰማውን ከባድ መረጃ ይዘነዋል። በሌላ በኩል ደግሞ ጅቡቲ ቀይ መስመር መርገጧ ዋጋ ሊያስከፍላት እየተቃረበ መስሏል። አንድ አይን ተይዞ በአፈር አይጫወትም ቢባለም የገቢዋን 90% ከኢትዮጵያ ወደብ ኪራይ የምታገኘው ጅቡቲ ከሰሞንኛ ውሳኔዋ ጋር ተያይዞ ጉሮሯ ሊዘጋ ነው ያስባሉ መረጃዎች መውጣት ጀምረዋል። ኢትዮጵያ በርበራን ዋና የወደብ አማራጭ ለማድረግ እያሰበች ስለመሆኑም ተሰምቷል። ሶማሊላንድ ትልቅ በረከት ሊዘንብላት ነው። በዝርዝር የምንመለከታቸው ይሆናል። እስከ ፍጻሜው አብራችሁን ቆዩ። ጅቡቲ ቀይ መስመር መርገጧ ዋጋ ሊያስከፍላት እየተቃረበ መስሏል። አንድ አይኗ በአፈር አይጫወትም ቢባልም የገቢዋን 90% ከኢትዮጵያ ወደብ ኪራይ የምትጋብዘው ጅቡቲ ከሰሞንኛ ውሳኔዋ ጋር ተያይዞ ጉሮሯ ሊዘጋ ነው ያስባሉ መረጃዎች መውጣት ጀምረዋል። ኢትዮጵያ በርበራን ዋና የወደብ አማራጭ ለማድረግ እያሰበች ነው ስለመሆኑም ተሰምቷል። ሶማሊላንድ ትልቅ በረከት ሊዘንብላት ነው። የጅቡቲ ወደቦችና ነጻ ዙፋን ባለስልጣን በኢትዮጵያ መንግስት ፈቃድ የተሰጣቸው የግል መልቲሞዳል ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ እገዳ መጣሉ በሁለት ሀገራት የሎጂስቲክ ዘርፍ ላይ ከፍተኛ ውጥረት ከፈጠረ በኋላ በኢትዮጵያና በሶማሊላንድ መካከል ያለውን የንግድ የኢንቨስትመንትና የኢኮኖሚ ትብብር ለማጠናከር ያለመ ከፍተኛ የኢትዮጵያ ልዑክ ቡድን በበርበራ ወደብና በበርበራ ኢኮኖሚ ነጻ ቀጠና ጉብኝት አደረገ። ሰኞ ዕለት የተከናወነውን ይህን ጉብኝት የመሩት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ ቀነኒሳ ለሚ ሲሆኑ በቡድኑ ውስጥ የኢትዮጵያ ሶማሌ ክልል የኢንቨስትመንት ትራንስፖርትና ንግድ ዘርፍ ምክትል ቢሮ ኃላፊዎች እንዲሁም የትግራይ፣ የኦሮሚያ፣ የአማራ፣ የቤንሻንጉል ጉሙዝና የሶማሌ ክልል ምክር ቤት ፕሬዝዳንቶች ተካተዋል። ሁለት ሶማሊላንድ የገባው ልዑክ ሰኞ ዕለት በበርበራ ወደብ በመገኘት የወደብ መገልገያዎችን፣ የጉምሩክ አሰራሮችና ቁልፍ የሎጂስቲክ መሰረተ ልማቶችን ተመልክቷል። በጉብኝቱ ወቅት የሶማሊላንድ የገንዘብና ኢኮኖሚ ልማት ሚኒስትር ዳይሬክተር ጀነራል መሐመድ ሐሰን ሳሊቫን የወደብ አገልግሎትን ለማዘመን፣ የጉምሩክ አሰራር ለማቀላጠፍና ንግድን ለማሳለጥ ስለተደረጉ ማሻሻያዎች የልዑካን ቡድኑ ማብራሪያ ሰጥቷል። ኃላፊው አክለውም የበርበራ ወደብና ነጻ የንግድ ቀጠናው ቀጠናዊ የንግድ ትስስርን ለማሳደግ ያላቸው ሚና አብራርተዋል። ልዑካን ቡድኑ በስፍራው ከበርበራ ነጻ ቀጠና ባለስልጣን፣ ከሶማሊላንድ ወደቦች ባለስልጣን እንዲሁም ወደቡን ከሚያስተዳድረው ዲፒ ወርልድ የስራ ኃላፊዎች ጋር ተገናኝቷል። የዲፕ ወርልድ አመራሮች ወደቡን የቀንድ አፍሪካ ተወዳዳሪ የሎጂስቲክ ማዕከል ለማድረግ እየተከናወኑ ስላሉ የማስፋፊያ ፕሮጀክቶች ዝርዝር ገለጻ አድርገዋል። ይህ ጉብኝት የበርበራ ወደብ ለኢትዮጵያ ገቢና ወጪ ንግድ ያለውን ስትራቴጂካዊ ጠቀሜታ እና የአማራጭ የንግድ ኮሪደር ሚና ያጎላ እንደሆነ ተገልጿል። በተጨማሪም የሁለቱን ወገኖች እያደገ የመጣ ኢኮኖሚ ትስስር የሚያሳይ እንደሆነ ተጠቁሟል። ኢትዮጵያ የሎጂስቲክ ዘርፍ ለማዘመንና የኢትዮጵያን ባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅትን ብቸኛ ተጠቃሚነት ለማስቀረት ለግሉ ዘርፍ ፈቃድ ብትሰጥም
ጅቡቲ ግን ይህን ስራን ለመቀበል ፈቃደኛ ሳትሆን መቅረቷን ትናንት ባችን ይታወሳል። እነዚህ ድርጅቶች ስራ እንዲጀምሩ የተቀመጠው የጊዜ ገደብ እንደ ኢሮፓያን አቆጣጠር ኦክቶበር 2025 የነበረው ቢሆንም የጅቡቲ ባለስልጣናት የራሳቸው መርከብ የሌላቸው ኦፕሬተሮች የጭነት ሰነድ ማውጣት አይችሉም የሚል መመሪያ በማውጣት እንቅስቃሴያቸውን ገድበዋል። በቀጣይ መረጃ ደግሞ ከሰሞኑ ግዛታችንን አስመልሰን ከኢትዮጵያ እንገጠልና ከኤርትራ ጋር በመዋሃድ ነጻነታችንን እናውጅ የሚል ፕሮፓጋንዳ በጀነራሎች በኩል ያስነገረው ህወሓት ከኮማንዶ እስከ ሮኬት ከታንክና ዙ እስከ ድሮን የታጠቁትን ዝግጅት አጠናቅቄያለሁ ባለማግስት በወልቃይትና ራያ በኩል ይፋዊ ትንኮሳውን ጀምሮታል። ድንበር ላይ ከባድ ፍጥጫ መፈጠሩም ታውቋል። ወልቃይትና ራያ በኃይል አስመልሳለሁ በሚል ከፍተኛ የጦር ዝግጅት ያደረገው ህወሓት አዳሩን ከባዱን እሳት ለኩሶታል። በርካታ ወጣቶች ሲታፈኑ የሞቱትም መኖራቸው ታውቋል። ከሰሜን የተሰማውን ከባድ መረጃ ይዘነዋል። በወልቃይት ከባድ ፍጥጫ ተፈጠረ። 2 ወጣቶች ተገድለዋል። በወልቃይት በእነ ኮሎኔል ደመቀ ዘውዱ አስተዳደርና በወርቅ አዋጭ ወጣቶች መካከል በተፈጠረ አለመግባባት 2 ወጣቶች መገደላቸውን የአንድ አፍታ ሚዲያ ምንጮች ተናግረዋል። በወርቅ ማውጣት ላይ የተሰማሩ ወጣቶች በወልቃይት አስተዳደር ላይ አምፀው በአካባቢ የጸጥታ ኃይሎች ጋር ግጭት መፍጠራቸው ታውቋል። ወጣቶቹ በአስተዳደሩ ላይ ተቋማቸውን ለማሰማት ወደ ዞኑ መቀመጫ ሁመራ ከተማ ገብተው በሰልፍ ድምፃቸውን ሰምተዋል። እንደ ምንጮች ገለጻ ከትላንት በስቲያ በሁመራ ከተማ በወርቅ ማውጣት ላይ በተሰማሩ ወጣቶችና በአስተዳደሩ መካከል በተፈጠሩ አለመግባባት 2 ወጣቶች ሲገደሉ ቁጥራቸው በውል ያልታወቀ ሰዎች ቆስለዋል። አለመግባባቱ የተፈጠረው ከወርቅ ማውጫ ቦታ ጋር በተያያዘ አስተዳደሩ አዲስ ውሳኔ ማሳለፉን ተከትሎ ነው። ተደራጅተው በወርቅ ማውጣት ስራ ላይ የተሰማሩ የወልቃይት ወጣት ከስምሪት አሰጣጥ ጋር በተያዘ ቅሬታ በማንሳት ወደ አደባባይ እንዲወጡ የተናገሩት ምንጮች ተደራጅተው ወርቅ በማውጣት ላይ የነበሩት ወጣቶች ከቃፍታ ሁመራ ብሔራዊ ፓርክ ለቀው እንዲወጡ የሚያዝ ውሳኔ ተላልፎ እንደነበረም ነግረውናል። የውሳኔው መነሻ በፓርኩ ውስጥ ወርቅ ለማውጣት የተሰማሩ ወጣቶች በርካታ የዱር እንስሳት ወደ ኤርትራና ሱዳን እንዲሰደዱ ያደረጉ ነው በሚል ነው። የዱር እንስሳቱን ወደ ጎረቤት ሀገራት ከመስደድና ፓርኩን ከውድመት ለመታደግ የዞኑ አስተዳደር የወርቅ አውጪዎች እንቅስቃሴ ገደብ እንዲኖረው በማሰብ ውሳኔውን ቢያሳልፍም በወርቅ ማውጣት ላይ የተሰማሩ ወጣቶች ግን ውሳኔውን በመቃወም ወደ ሁመራ ከተማ አቅንተው ተቃውሟቸውን አሰምተዋል። ከወጣቶቹ ተቃውሞ በኋላ ውሳኔውን እንደቀለበሰ የአንድ አፍታ ሚዲያ ምንጮች አስረድተዋል። በትናንትናው ዕለትም በወጣቶቹና በአስተዳደሩ መካከል በተደረገ ውይይት አለመግባባቱ መፈታቱ ታውቋል። በተያያዘ መረጃ በአማራ ክልልና በትግራይ ክልል መካከል የማንነትና የወሰን ጥያቄ ከሚነሳባቸው ቦታዎች አንዱ በሆነው በራያ አላማጣ ወረዳ ጥሙጋ ቀበሌና በአላማጣ ከተማ 04 ቀበሌ ሀርኪሳ ጎጥ ዛሬ ከሌሊቱ 9 ሰዓት ተኩል አጠቃላይ 19 ሰዎች በታጣቂዎች ወዳልታወቀ ቦታ መወሰዳቸውን የደረሰ መረጃ ያመለክታል። ከእነዚህ ታጋቾች ውስጥ ቄስ ካሳይ ቢወጣ የራያ ሀገረ ስብከት ስብከተ ወንጌል ኃላፊ እንደሚገኙበት ምንጮች ገልጸዋል።